እሺ መምህር ብሩክ ሰለሞን እባላለሁ በዚሁ በጥንታዩ ታሪካዊው ደብር በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በሰባኪ ወንጌልነት እያገለገልኩ እገኛለሁ። እሺ እግዚአብሔር ይስጥልኝ። ያው ጾም ማለት ጾመ ከሚለው የግዕዝ ግስ የወጣ ሲሆን ተወ፣ ታቀበ፣ ታረመ፣ ተከለከለ የሚል ትርጉም አለው። ጾም ማለት መተው መከልከል ማለት ነው። እንግዲህ ጾም መተው መከልከል ነው ስንል በዋናነት ሶስት ነገሮችን እናስባለን። የመጀመሪያው ለተወሰኑ ቀናት ከጥሉላት ምግቦች ሰውነትን ከሚገነቡ ኃይልን ከሚሰጡ ስጋን ለፍቶት ከሚያነሳሱ ምግቦች መከልከል ነው ለተወሰነ ቀን። በሁለተኛ ደረጃ ለተወሰነ ሰዓት ደግሞ ከማንኛውም ምግብ መታቀብ ሲሆን ዋናው ደግሞ ሶስተኛው ከኃጢያት መከልከልን ያመለክታል ማለት ነው። በአጠቃላይ መተውን መታቀብን መከልከልን የሚያመለክት ነው ማለት ነው። የጾም ጥቅሙ ምንድነው የሚለውን አያይዞ ለመመለስ ጾም ዘርፈ ብዙ እንደዚህ በቃላት ልንዘረዝረው የማንችለው ዘርፈ ብዙ የሆነ ጥቅም ይሰጠናል። ከሚሰጡን ግን ዋና ዋና የምንላቸውን አራቱን ብናነሳ የመጀመሪያው ጾም ራስን ለእግዚአብሔር እንድናስገዛ ያግዘናል። ሰውነታችንን በመግታት ራሳችንን ለእግዚአብሔር የምናስገዛበት መንገድ ነው ማለት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 2 ቁጥር 7 ላይ ለእግዚአብሔር በፍርሃት ተገዙ እንዳለ ራሳችንን ለእግዚአብሔር የምናስገዛበት ነው ጾም። ሁለተኛው ጾም ከስጋዊ ፈቃድ ወጥተን ስጋችንን ፈቃደ ስጋችንን ለፈቃደ ነፍሳችን የምናስገዛበት ነው። እንግዲህ ስጋ ስንበላለት ስንጠጣለት ደስ እንደሚለው ሁሉ ነፍሳችን ደግሞ በመጾም የምታገኘው ደስታ አለና ፍቶታትን ሁሉ አጥፍተን ራሳችንን ለነፍሳችን የምናስገዛበት ነው ማለት ነው። ስለዚህ ፈቃደ ስጋን ለፈቃደ ነፍስ ለማስገዛት ይረዳናል ማለት ነው። ሶስተኛው ጾም በተለያየ ምክንያት የደረሰብን ሐዘን ሊኖር ይችላል፣ የምናዝንባቸው ጉዳዮች ሊኖሩ ይችላሉ። እነዚህን ሐዘኖቻችንን ለእግዚአብሔር ለመግለጥ እንጠቀምበታለን። በመጽሐፍ ቅዱስ ውስጥ ለምሳሌ ከኢትዮጵያ ከህንድ አንስቶ እስከ ኢትዮጵያ በ120 ሀገር ላይ የተሾመ ንጉስ አርጤክሲስ የሚባል ንጉስ ነበርና በንጉስ አርጤክሲስ ቤተ መንግስት ውስጥ ደግሞ ሚስት ሆና ንግስት ሆና ንግስቲቱ አስቴር እንደነበረች እናስታውሳለን። ወገኖቿ ግን በሃማ ምክንያት ሞት በታወጀባቸው ጊዜ አሳዳጊው የሆነ መርዶኪዮስ የተባለ ሰው በእኛ በወገኖችሽ ላይ ሞት ታውጆብናልና ወደ ንጉሱ ገብተሽ ከዚህ ከሚመጣብን ፍዳ እባክሽ ለንጉሱ ነግረሽ አትርፊን ባላት ሰዓት እርሷ ግን ያለ ንጉሱ ትእዛዝ ወደርሱ እንዴት እገባ ዘንድ እንዴት ይቻለኛል በሚል ተጨንቃ የመለሰችለት ምላሽ ነበርና መርዶኪዮስ ግን የመሰለው ምንድነው ምናልባት እሷ በቤተ መንግስት ውስጥ ስለምትኖር ያ መከራ ማይደርስባት መስሏት እንደው በቸልታ ያደረገችው መስሏት ተቆጥቷት ነበር። እርሷ ግን እኔ በቤተ መንግስት ሆኜ ጾማለሁ እናንተም በዚያ ሆናችሁ ጾሙ በማለት ጾምን በማወጅ እንግዲህ በአይሁዳውያን ላይ ሊመጣ ከነበረው ሞት ህዝቧን መጠበቅ ትችላለችና ከተለያየ መከራ ለመትረፍ ሰዎች ጾምን ሊጠቀሙ ይችላሉ ማለት ነው። የነነዌ ሰዎችም በነብዩ ዮናስ ስብከት ንስሐ ገብተው ተጸጽተው ወደ እግዚአብሔር የተመለሱት በጾም እንደሆነ እናውቃለንና በተለያየ ምክንያት ሊመጣ ካለው መከራ ለመጠበቅ ጾም ይጠቅመናል ማለት ነው። የመጨረሻው ዲያብሎስን ማሸነፍ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በገዳመ ቆሮንቶስ 40 ቀን 40 ሌሊትን ከጾመ በኋላ ዲያብሎስን ድል አድርጎታል። ዲያብሎስን ብቻ ሳይሆን ሶስቱ አርእስተ ኃጣውእ የሚባሉትን ስስትን ትዕቢትን ፍቅረ ነዋይን ድል አድርጎበታልና እኛም ዲያብሎስን የምናሸንፍበት ከኃጢያት ከፍቶት የምንረከበት ኃይላችን ጾም ነው ማለት ነውና እነዚህንና የመሳሰሉትን ጥቅሞች ይሰጠናል ማለት ነው ጾም። እንግዲህ አሁን ያለንበት ጾም አብይ ጾም በመባል ይታወቃል። አብይ ያሰኙት ደግሞ ሁለት ምክንያቶች አሉ። የመጀመሪያው ምክንያት ምንድነው?
እንግዲህ በአዋጅ ቅድስት ቤተክርስቲያናችን ኦርቶዶክሳውያን የሆኑ እድሜያቸው ከ7 ዓመት በላይ የሆኑ ሰዎች ሁሉ እንዲጾሟቸው በአዋጅ ያወጀቻቸው 7 አጽዋማት አሉ። ከነዚህ ከ7ቱ አጽዋማት አንዱ አብይ ጾም ነው። አብይ ለምን ተባለ ሲባል ሁለት ምክንያቶች አሉት። የመጀመሪያው ምክንያት እንግዲህ ሌሎቹን አጽዋማት ስንጾማቸው ነቢያት፣ ሐዋርያት፣ ቅዱሳን ሰዎች ጾሙ ብለን ነው የምንጾመው። ለምሳሌ የገና ጾም ጾመ ነቢያት በመባል ይታወቃል። ነቢያት የጾሙት ጾም፣ ጾመ ነነዌ የነነዌ ሰዎች የጾሙት ጾም፣ የሐዋርያት ጾም የሰኔ ጾም ለምሳሌ ሐዋርያት የጾሙት ነው። ፍልሰታ ሐዋርያት የጾሙት ነው። ይሄንን ጾም ግን በተለየ ሁኔታ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ በዚያ ምክንያት አብይ ጾም ተሰኝቷል ማለት ነው። ሁለተኛው ደግሞ በቀኑ ቁጥር ከሌሎቹ አጽዋማት ትልቁ ጾም አብይ ጾም ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን 40 ሌሊት ነው የጾመው። እኛ ግን 55 ቀን አድርሰናል። ለምንድነው ሲባል ቅድስት ቤተክርስቲያናችን ለዚህ የምትሰጠው ምላሽ ምንድነው? እንደሚታወቀው እንግዲህ በዚህ በአብይ ጾም በጾም ነው የምንሰነብተው። ከጥሉላት ምግቦች ለተወሰነ ሰዓት ከማንኛውም ምግብ ተከልክለን እንቆያለን ብለናል። በተለየ ሁኔታ በእኛ ቤተክርስቲያን ሰንበት አይጾም። ይሄ ማለት ከጥሉላት ምግቦች እንጹም እንጂ በሰንበት ቀን ሰዎች ቀኑን ሙሉ ከምግብ ተከልክለው አይውሉ። በዚያ ምክንያት የማንጾማቸው 7 ቅዳሜና 8 እሁዶች አሉ። እነሱን ለማካካስ 15 ቀን ስለሚሆን አንደኛው ምክንያት እሱ ነው። ሁለተኛው ይሄ ጾም በ3 ተከፍሏል። የመጀመሪያው ሳምንት ጾመ ሕርቃን በመባል ይታወቃል። ጾመ ሕርቃን በመባል ይታወቃል። ስለዚህ ጾመ ሕርቃን ያው እንግዲህ ፋርሳውያን የክርስቶስን መስቀል ማርከው ወስደውት ስለነበረ ሕርቃን የተባለ ንጉስ በሮም ነግሶ ነው መስቀሉን ከተማረከበት ለመመለስ ህዝቡን በጸሎት እንዲያግዙት ጠይቆ ነበርና በ7 ቀን ጦርነት ያንን መስቀል ወደ ኢየሩሳሌም መልሷልና ያንን ለማሰብ የመጀመሪያው ሳምንት ጾመ ሕርቃን በመባል ይታወቃል ማለት ነው። ከቅድስት ሰኞ ጀምሮ ደግሞ እስከ ሆሳና አርብ ድረስ ያለው ደግሞ ጾመ አርባ ነው። እንግዲህ ጾመ ክርስቶስ ብለን የምንጾመው ነው። የመጨረሻው ደግሞ እቺ አሁን ያለንባት የሰሙነ ሕማማት ወይም የሕማሙ መታሰቢያ ሳምንት ስለሆነች እነዚህን ሁለቱን ሳምንታት ጨምረን 55 ቀን አድርገን እንጾመዋለን ማለት ነውና ምክንያቱ ይሄ ነው። እሺ ሰሙነ ሕማማት ማለት እንግዲህ ሰሙንና ሕማማት የሚል ሁለት ትርጉም አለ። ሕማማት መከራን የምናስብበት ሲሆን ሰሙን የሚለው ደግሞ ሳምንትን ነው የሚያመለክተው። የሕማሙ የመከራው የመታሰቢያ ሳምንት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን መከራ መስቀል የማታስብበት ቀን የለም። እንግዲህ ቤተክርስቲያን ራሱ ስትተከል ጀምሮ ከራስ ጉልላቷ ጀምሮ እስከ መሰረቷ ድረስ ክርስቶስን ነው የምትሰብከውና አንድ ሰው ወደ ቤተክርስቲያን ሲመጣ ቀድሞ ከርቀት የሚያየው ጉልላቱ ነው። ጉልላቱ እኮ የቀራንዮ ምሳሌ ነው አይደል? ከጉልላቱ በላይ ደግሞ መስቀሉ አለ፣ የክርስቶስ መከራ መስቀልና የክርስቶስን መከራ መስቀል ተሸክማ የምትኖር ቤተክርስቲያን ስለሆነች የክርስቶስን መከራ መስቀል የማታስብበት ጊዜ የለም። በተለየ ሁኔታ ግን ስርዓት ሰርታ የሕማሙ የመከራው መታሰቢያ አድርጋ ይህንን ሰሙነ ሕማማት ታከብረዋለች ማለት ነው። እንግዲህ በሰሙነ ሕማማቱ ዘርፈ ብዙ የሆኑ አገልግሎቶች የሚሰጡበት ወቅት ነው። በዋናነት ግን የክርስቶስ መከራ መስቀል የሚታሰብበት ሳምንት ነው። እንግዲህ ሰሙነ ሕማማት ስንል በመጀመሪያ የክርስቶስን መከራ መስቀል የምናስብበት ሲሆን በሁለተኛ ደረጃ ደግሞ ሚስጥራዊ ትርጉም ብለን ደግሞ የምንሰጠው አለ። ሚስጥራዊ ትርጉሙ ምንድነው ስንል የሰው ልጅ ከአዳም በደል በኋላ ለ5500 ዘመን ያክል በፍዳ ውስጥ ነበር፣ በመከራ ውስጥ ነበርና ክርስቶስ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ሰጥቶታል። አሁን እንግዲህ ቅዱስ ጴጥሮስ 1000 ዓመት በእግዚአብሔር አቆጣጠር አንድ ቀን ነው ሲል ይላል አይደለ? አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ በእግዚአብሔር ዘንድ
1000 ዓመት አንድ ቀን ነው ከተባለ 5500 ማለት ከ5 ቀን ተኩል በኋላ ማለት ነው። ስለዚህ አሁን ከሆሳና ከሰዓት ጀምሮ እንግዲህ ከሆሳና በኋላ ነው አይደል ህማማት የሚገባው ከ6 ሰዓት በኋላ ህማማት ገባ ብለን እስከ ዓርብ ድረስ ስንቆጥር 5 ቀን ተኩል ነው። ስለዚህ የ5500ን ዘመን መከራ የምናስብበት ወቅት ነው ማለት ነው ሰሙነ ህማማት ማለት ነው። እንግዲህ ያው አብይ ጾም ከተጀመረበት ጊዜ ጀምሮ ያው ሳምንታቱ የየራሳቸው የሆነ ስያሜ ያላቸው ዘወረደ ብለናል፣ ቅድስት ብለናል፣ ሙክራም፣ መጻጉ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳና ብለን እንግዲህ የመጨረሻው ሳምንት ላይ ስንደርስ ደግሞ ሰሙነ ህማማት በመንለው ሳምንት ውስጥ እንግዲህ የየዕለቱ እንግዲህ ከሰኞ ጀምሮ እስከ ቀዳሚ እስከ ትንሳኤ ድረስ የሚታሰቡ የየራሳቸው የሆኑ ነገሮች አሉ። ለምሳሌ ዛሬ አንጾተ ቤተ መቅደስ የተፈጸመበት ቀን ነው። ምክንያቱም ኢየሱስ ክርስቶስ በአህያና በአህያይቱ ውርንጭላ ላይ ሆኖ በሆሳና ዕለት መቅደሱ 3 ጊዜ ከዞረ በኋላ ገብቶ ቤተ መቅደሱን ምን ብሎታል? ያባት ይሄ የጸሎት ቤት ነው፣ ያባቴን ቤት የወንበዴዎች ዋሻ አታድርጉት ብሎ በቤተ መቅደስ ይሸጡ ይለውጡ የነበሩ ሰዎችን ገርፎ ምን አድርጓል? አስወጥቶበታል። ስለዚህ ቤተ መቅደስን አንጽቷል ማለት ነው። በውስጡ ይሰራ ከነበረ አላስፈላጊ ተግባር አንጽቷል። ምንም እንኳን ያው እንግዲህ በዋናኛነት በአዲስ ኪዳንና በብሉይ ኪዳን ቤተ መቅደሱ መካከል ያለ ልዩነት አለ። አሁን ምኩራብ ብለን በመናነሳው ሰንበት ኢየሱስ ክርስቶስ በቤተ መቅደስ ይሸጡ ይለውጡትን ገርፎ ሲያስወጣ እነ ርግብን፣ እነ ዋኖስን፣ እነ በጎችን፣ እነ ፍየሎችን ሁሉ አስወጥቷል። ዋነኛው ዓላማው ምንድነው? ይሄ መስዋዕተ ኦሪት ይፈጸምበት የነበረው ያ ዘመን ማብቃቱንና አሁን በአዲስ ኪዳኑ ቤተ መቅደስ አማናዊ የክርስቶስ ሥጋና ደም ምን የሚለው የሚፈተተው እንጂ ያ በኦሪት ይፈጸም የነበረው ሥርዓት ሙሉ በሙሉ ማብቃቱን ለማጠየቅ ነውና መቅደሱን እንግዲህ ለአማናዊው ለክርስቶስ ሥጋና ደም መፈተቻነት እንዳዘጋጀው የሚያመለክት ነው። ከዚያ ውጪ በሰኞ ዕለት መርገመ በለስ ተፈጽሞበታል። በማግስቱም ወደ ኢየሩሳሌም ወጣ ይልና ተራበም ይላል እና ወደ አንዲት በለስ ሲቀር በለሷ ከቅጠል ብቻ በቀር ፍሬ አላገኘባትም። ለዘላለም ፍሬ ያገኝብሽ ብሎ ምን አላት ይላል? ረገማት ይላል። ሰፊ ትምህርት አለው። እንግዲህ በለስ የተባለው የሰው ልጅ ነው። በበለሱ ላይ የተገኘው ቅጠል ብቻ ነው። የበለስ ቅጠል እንደምታውቁት ሰፋፊ ነውና በሰው ልጅ ላይ ኃጢያት ሰፍኖበት በኃጢያት ተሸፍኖ የሰው ልጅ አገኘው። ስለዚህ አባቶቻችን በአንጻረ በለስ ረገማ ለኃጢያት ይላሉ። በበለስ አምሳል የረገመው ኃጢያትን ነው። ለዘላለም ፍሬ አይገኝብሽ ብሎ በሰው ልጅ ላይ እንግዲህ ሞትን ያመጣው ኃጢያት እንደሆነ ይታወቃል። የኃጢያት ደሞዝ ሞት ስለሆነና ያንን ኃጢያት አምላካችን መድኃኒታችን ኢየሱስ ክርስቶስ በበለስ አምሳል የረገመበት ነው። ማክሰኞ የጥያቄ ቀን በመባል ይታወቃል። ኢየሱስ ክርስቶስ በቤተ መቅደስ ይሸጡ ይለውጡ የነበረው ገርፎ ስላስወጣቸው ይሄንን የምታደርገው በማን ስልጣን ነው? ይሄን ታደርግ ዘንድ ማን ስልጣን ሰጠ ብለው ስለ ስልጣኑ የጠየቁበት አይሁድ ነው። ረቡዕ ምክረ አይሁድ የተፈጸመበት ዕለት ነው። ምክረ አይሁድ ሸንጎ ነበራቸው። 72 የሚደርሱ ሽማግሌዎች ይሰበሰቡበት የነበረ ሲናሃድሬም የሚባል ሸንጎ ነበራቸው። በዚያ ሸንጎ ላይ ተሰብስበው ነው ዓርብ ክርስቶስን ለመስቀል ውሳኔን ያሳለፉትና ረቡዕ የመከሩበት ውሳኔ ያሳለፉበት ለይሁዳም ጭምር 30 ብርን የመዘኑበት ዕለት ነው። ያ ቀን ደግሞ ኢየሱስ ክርስቶስ በፈሪሳዊው በስምዖን ቤት በሉቃስ ወንጌል ምዕራፍ 7 ቁጥር 35 ላይ እንደተጻፈ በፈሪሳዊው ስምዖን ቤት ተቀምጦ የነበረበትና ያቺ ዋጋ ውድ የሆነ ሽቶ ይዛ መጣ ክርስቶስን የቀባችበትም ዕለት ነው ማለት ነው። ሐሙስ ምሴተ ሐሙስ ማለት የሐሙስ ምሽት ማለት ነው። ጸሎተ ሐሙስ ይባላል። ኢየሱስ ክርስቶስ ወደ ጌቴሴማኒ ወጥቶ የመጨረሻውን ጸሎት የጸለየበት ዕለት ነው። ትእዛዘ ሐሙስ ይባላል። የደቀ መዛሙርቱን እግር ካጠበ በኋላ ያደረኩላችሁን ታስታውሳላችሁን? ጌታና መምህራችሁ ሆነ እኔ እግሮቻችሁን ካጠብኩ እናንተም የሌሎችን እግር እጠቡ ብሎ
ትእዛዝን ያስተላለፈበት ያስተማረበት ዕለት ነው። እንዲሁ ደግሞ የፋሲካ በዓልን ለማክበር በፊት ለፊቱ የቀረበውን ህብስትንና ጽዋ ባርኮ እነሆ ይሄ ስለናንተ የሚፈሰው የሚቆረሰው ስጋዬ ነው ይሄ ስለናንተ የሚፈሰው ደሜ ነው ብሎ ስጋና ደሙን የሰጠበት ዕለት ነውና ምሴተ ሐሙስን ደግሞ እናከብራለን ማለት ነው። ጸሎተ ሐሙስን ማለት ነው። ዓርብ እንግዲህ የስቅለት የሞቱ የመከራውን ዕለት የምናስብበት ዕለት ነው። ከዚያ ውጪ ቅዳሜ ቀዳም ሶር በመባል ትታወቃለች። ቀዳም ሶር የተባለችበት ምክንያት እንግዲህ በቤተ ክርስቲያናችን ቅድም እንደነገርኩሽ በሰንበት አይጾም ያቺ ቀን ግን ተጾማ ነው የምትውለው። ምክንያቱም ደቀ መዛሙርቱ ከሐሙስ ምሽት በኋላ እስከ ትንሣኤውን እስኪያዩ ድረስ ምግብ አልተመገቡምና አክፍሎት ይባላል በቤተ ክርስቲያን። የቻሉ ከሐሙስ ምሽት ጀምሮ ያከፍላሉ፣ ያልቻሉ ከዓርብ ማታ እንዲሁ ደግሞ ከቅዳሜ ጠዋትም ጀምሮ የሚያከፍሉ ሰዎች አለ። አክፍሎት የሚባል ነገር አለ። ያን ጾም ስለምንጾም ያ ቀን ይሻራል ማለት ነው። የተሻረችው ቅዳሜ እንላለን። በዚያ ቀን ደግሞ አባቶቻችን ገብረ ሰላም በመስቀሉ እያሉ ቄጤማን ለምእመናን በማደል ልክ የኖህ መርከብ ውስጥ የነበረች ርግብ የንፍር ውሃ መድረቁን ለማመልከት ቄጤማን ይዛ እንደመጣች የምስራቹን የሚናገሩበት ዕለት ነው። እንግዲህ እሁድ ደግሞ ትንሣኤን እናከብራለን ማለት ነው። እንግዲህ እነዚህ እያንዳንዳቸው ዕለቶች ከሌሊት 6 ሰዓት ጀምሮ እስከ ቀን 11 ሰዓት ለየሰዓቱ የተመደቡ ምንባቦች አሉ። እነዛ ምንባቦች እየተነበቡ ለሰዓቱ የተመደቡ ጸሎቶች አሉ እየተጸለዩ ስግደት የሚሰገድበት ሳምንት ነው ማለት ነውና በዚያ የተለየ ይሆናል። እንግዲህ 24ቱንም ሰዓት እንግዲህ ወደ እግዚአብሔር በመድረስ በጸሎት በስግደት የምናሳልፍበት ሳምንት ነው ማለት ነው። እንግዲህ በአደባባይ እንደምንሰማው ምን ሰግደው ኪርያላይሶ እየተባለ ነው የሚሰገደው። ኪርያላይሶ ማለት በግሪክ ቋንቋ አቤቱ ማረን ይቅር በለን ማለት ነውና 41 ጊዜ ኪርያላይሶ እያለን እንሰግዳለን። 41 ለምንድን ነው የሆነበት ምክንያት የሚል ጥያቄ ይነሳል። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈው 6666 ጊዜ ነው። ስጋው አልቆ አጥንቱ እስከሚያልቅ ድረስ ነው የተገረፈውና አንድ ወንጀለኛ የሆነ ሰው በሁለት መንገድ ነው የሚቀጣው፣ በአይሁዳውያንም በሮማውያንም ልማድ። ቅጣቱ ምንድነው? ቅጣቱ በደሉ ቀለል ያለ ከሆነ ይገረፋል። በደሉ የከፋ ከሆነ ደግሞ ይሰቀላል። የተገረፈ አይሰቀልም። የተሰቀለ ደግሞ ምን አይልም አይገረፍም። በክርስቶስ ላይ ግን ሁሉንም አድርገውበታል እና አንድ ሰው ተገረፈ ከተባለ 40 ጅራፍ ነው ትልቁ ፍርድ 40 ጅራፍ ነው የሚገረፈውና አይሁድ ግን ምን አድርገዋል? 40 ይገርፉትና ተሳስተናል ብለው አንድ ብለው ይጀምራሉ። አንድ ብለው እየጀመሩ 6666 ገርፈውታል። በነገራችን ላይ በሰሙነ ሕማማት ምንባባት እየተነበቡ ኪርያላይሶ እየተባለ የሚሰገደው ከሰኞ ጠዋት ጀምሮ እስከ ዓርብ ምሽት የሚሰገደው ቢቆጠር 6666 እያንዳንዱን ብንቆጥረው ማለት ነው የሚሰገደው ስግደት ቁጥር ራሱና ቤተክርስቲያን በሁለንተናዋ የክርስቶስን መከራ ለማሰብ ነውና 41 ጊዜ የምንለው 40 ይሉና አንድ ብለው መጀመራቸውን ለማሰብ ምን እንላለን? 40 እንልና 41 ጊዜ ኪርያላይሶ እያልን እንሰግዳለን ማለት ነው። በጣቶቻችንም እየቆጠርን ያው እንግዲህ በሰሙነ ሕማማት ውስጥ ኑዛዜ ስለሌለ ካህናት ሲያሰናብቱ 41 ጊዜ ኪርያላይሶ በሉ ሲሉ 41 ጊዜ በጣቶቻችን እየቆጠርን ያንን የክርስቶስን መከራ መስቀል እናስባለን ማለት ነው። አምስቱ ቅንዋት በመባል የሚታወቁት እንግዲህ 13ቱን ሕማማተ መስቀል ነው ኢየሱስ ክርስቶስ የተቀበለው። ከ13ቱ ሕማማተ መስቀል መካከል ደግሞ አምስቱ ችንካሮች ናቸው። እነዚህ ችንካሮች ያው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ አምስቱ ቅንዋትን ጌታችን ተቀብሏል። አምስቱ ቅንዋትን ተቀብሏል ማለት ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በመባል ይታወቃሉ ማለት ነው እነዚህ ቅንዋት።
እንግዲህ ያው አሁን ያነሳሽልኝ ጥያቄ ማህበራዊ ህይወት ላይ የየራሱ የሆነ ነገር ይኖራል ያው የሰው ልጅ ደግሞ ማህበራዊ እንደመሆኑ መጠን ማህበራዊ እንስሳ ይሉታል አይደለ ማህበራዊ እንደመሆኑ መጠን በተለያዩ ጉዳይ ከሰዎች ጋር በሃይማኖት ከሚመስሉትም ከማይመስሉትም ሰዎች ጋር ሊገናኝ ይችላል አሁን ያነሳሽው ጥያቄ ምናልባት አሁን የጾም አይነቶች ብለን ስናነሳ የግል ጾም የሚባል አለ የአዋጅ ጾም የሚባል አለ የማህበር ጾም እንግዲህ አብይ ጾም የማህበር ጾም ስለሆነ የትም ቦታ ላይ አይ እቆያለሁ ብሎ ሰው ቢል የታወቀ ለምሳሌ እንብላ ሲባል አንድ ሰው የትኛውን ቦታ ላይ ተገኝቶ እንብላ ብለው ሲሉት አይ እቆያለሁ ካለ የጾም ጊዜ እንደሆነ ስለሚታወቅ ይሄ ውዳሴ ከንቱ አያሰኝም የግል ጾም ሲሆን ግን ጾመ ንስሐ ለምሳሌ አሁን ብዙ ጊዜ ጾመ ንስሐ ለሰው አይነገርም ይባላል እንደው ንስሐ ላይ ነኝ የንስሐ ጾም ላይ ነኝ ብሎ ከመናገር ይልቅ ያንን ቀን እንደው ብላ ብሎ የሚያስገድል ሰው ከመጣ ባርኮ ከዚያ ሰው ጋር በልቶ በሌላኛ ቀን አካክሶ መጾም ይሻላል ይባላል ከመናገር አንፃርና የንስሐ ጾም የግል ጾም ሲሆን ያው እንግዲህ ማህበራዊ ህይወት እንትን ሊለን ይችላል ሊፈተነን ማህበራዊ ህይወታችን ላይ የተለያየ ነገር እና ምክንያት ሰጥቶ ማለፍ አይ አሁን በልቻለሁ ብሎ ማለፍ ሊቻል ይችላል ወይ ደግሞ በተለያየ መንገድ ማለፍ የሚቻል ከሆነ የግል ጾም ላይ ማሳለፍ መልካም ነው ግድ የሚያሰኝ ከሆነ ግን ባርኮ በልቶ ከመናገር ይልቅ በሌላኛው ቀን ተክቶ መጾም የሚቻልበት ሁኔታ በአዋጅ ጾም ላይ ግን እንደው ራሳችንን ለመብላት እንትን ካላለን በስተቀር ምንም ማህበራዊ ህይወት ላይ የሚፈጥረው ተጽዕኖ የለም እሺ እንግዲህ ቤተክርስቲያን ምስጋየ ኅዙናን በመባል ትታወቃለች ከስሞቿ መካከል አንዱ የሐዘንተኞች የህመምተኞች የችግረኞች መጠጊያ ናት በተለየ ሁኔታ በሌሎች ቤተ እምነቶች ውስጥ ማናየው በቤተክርስቲያን አካባቢ ላይ ጥጋ ላይ ወድቀው የምናገኛቸው በቤተክርስቲያን ጥላ ውስጥ የሚኖሩ ነዳያን አሉ የዶዎች መጠጊያ ናት ቤተክርስቲያንና ያው እንግዲህ 55 ቀን ያክልን ጾመን እኛ በቤታችን በቻልነው አቅም ስንፈታ ነዳያንን ማናስብ ከሆነ በዓሉ ራሱ በዓል አይሆንም ስለዚህ በተለየ ሁኔታ ቤተክርስቲያናችን ይሄም ደብራችን ላይ በትኩረት ተሰጥቶ በልደትና በፋሲካ በዓል የነዳያን የማስፈሰኪያ መርሃ ግብር እንዲሁ ደግሞ በተለያየ ሁኔታ ላይ ደግሞ በቅርብ ጊዜ ደግሞ ከ3 ከ4 አመት በፊት ደግሞ በፊት ሰንበት ትምህርት ቤቱ ነበር ይሄን ስራ ይሰራ የነበረው አሁን ደግሞ 120 ቤተሰብ የሚል ተቋቁሞ ይሄ የበጎ አድራጎት ክፍል ምእመናንን በማስተባበር አቅመ ደካሞች እንዲደገፉ ያደርጋሉና በዚህ ደብር ላይ በተለየ ሁኔታ ቤት ለቤት የለየናቸው ሰዎች አሉ ቤት ለቤት የለየናቸው ከዛሬ 3-4 አመት በፊት ቤት ለቤት ሄደን ለይተን ምን ያህል ችግረኞች እንዳሉ እናውቃለን መረጃው አለ በሰንበት ትምህርት ቤቱ በኩል መረጃ አለ በ120 ቤተሰብ በኩል መረጃ አለ በግለሰብም ደረጃ ደግሞ የበጎ አድራጎት ስራ የሚሰሩ ወንድሞች ጋር መረጃው አለ የቅዱስ ቂርቆስ አካባቢውም ደግሞ የበጎ አድራጎት ማህበር የሚባል ስላለ መረጃው አለ የምናገኘውን ገንዘብ የሰበሰብነውን ገንዘብ እንይዝና ምንድነው የምናደርገው በዚህ ገንዘብ ለምን ያክል ሰዎች ምን ተደራሽ ማድረግ እንችላለን የሚለውን ጥያቄ ይዘን እንላለን እንንቀሳቀሳለን በጎ አድራጊ ግለሰቦችም ሲመጡ ኮንታክት ያደርጉናል ማለት ነው አንድ ሰው ለምሳሌ 50,000 ብር ይዞ ቢመጣና የሆነ ነገር ማድረግ እፈልጋለሁ ቢለን በዛ 50,000 ምን ያህል ሰው ማገዝ ይቻላል የሚለውን ጥያቄ እንይዝና ሰዎችን እንለያለን ከሊስታችን ላይ እንለይና በጣም የባሰባቸው ደረጃ አላቸው እንግዲህ ቢሰፋ ሁሉም ሰው መቼም ሰጪ ከተገኘ እጁን የሚዘረጋው ብዙ አይደል እንደዛ ሁሉ ደግሞ አልጋ ቁራኛ ሆነው ካልጋ መነሳት የማይችሉ በጣም መረዳት ያለባቸው ሰዎች ደግሞ አሉ የባሰባቸው ምንላቸው አሉ እንደየደረጃቸው አስተዋጽኦ ይደረጋል ማለት ነው ይሄ በቋሚነት በቤተክርስቲያናችን የሚሰራ ስራ
እሺ ያው እንግዲህ በመጀመሪያ ማመስገን የምንፈልገው እንግዲህ ሚዲያ የናንተን ሚዲያ ነው ሚዲያ ያው ተደራሽነቱ በጣም ከፍተኛ ያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሚዲያዎችን ከመጠቀም አንፃር ገናነን ብለን እናስባለን ለምሳሌ በዓላት እንኳን ሲከበሩ የኛ በዓላት ሲሆኑ የሚተላለፉት በሚዲያዎች የሚተላለፉት ዝግጅቶች እንደው እውነቴን ነው ቤተክርስቲያን ሰፊ ትምህርት ይያላት ሊተላለፉ የሚገባቸው ነገሮች ይያሉ እንዴው ዓለማዊ የሆኑ ጨዋታዎች ሳቅ ጨዋታዎች ናቸው ሲተላለፉ የምናየውና በዚህ ፈታኝ በሆነ ጊዜ ላይ ሚዲያችሁ ቤተክርስቲያኗ የምታስተላልፈው ትምህርት ምንድነው በእነዚህ የጾም ጊዜያት በሰሙነ ሕማማት በበዓላት ምእመናንን ምን ታስተምራለች በውስጧስ ምን ምስጢራት ይፈጸማሉ የሚሉት ነገሮች ጠይቃችሁ ተደራሽ ለማድረግ በመምጣታችሁ እናንተን በመጀመሪያ ደረጃ ማመስገን እንፈልጋለን ከዚያ ውጪ ምንድነው በቀጣይም ጊዜ እንደዚህ አይነት ነገሮች ያው የተለመዱ እንዲሆኑ እንፈልጋለን ማለት ነው ምክንያቱም ዛሬ ጥርት ያለውን የቤተ ክርስቲያኑን ዛሬ ሁሉም በማህበራዊ ሚዲያ የራሱ የሆነ መልእክቶች የሚያስተላልፍበት ጊዜ ስለሆነ ትክክለኛ የሆነውን የቤተ ክርስቲያኗን ትምህርት ለማስተላለፍ እንዲቻል እናንተም ደግሞ ያቀማችሁን ኃላፊነት እንድትወጡ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መልካም የሰሙነ ሕማማት እንዲሁ ደግሞ መጪው የትንሳኤ በዓል ነውና መልካም የትንሳኤ በዓል እንዲሆን እንመኛለን እንግዲህ በዚህ በአብይ ጾም ውስጥ ከዘጠኙ አበይት የኢየሱስ ክርስቶስ በዓላት ብለን ከምናከብራቸው በዓላት ዋና በዓላቶችን የምናከብራቸው አሉ ደብረ ዘይት ሆሳዕናን አክብረናል አሁን ደግሞ በመቀጠል ስቅለትና ትንሳኤ ይጠብቁናልና አራቱ በዚህ በአብይ ጾም ውስጥ የምናገኛቸው በዓላት ናቸውና በእነዚህ በዓላቶችም ላይ ደግሞ እንግዲህ የምናስተላልፋቸውን የምናስተምራቸውን ትምህርቶች ተደራሽ ከማድረግ አንፃር እናንተም ደግሞ የበኩላችሁን አስተዋጽኦ ስላደረጋችሁ ከልብ ያመሰግንኩ ይሄንን በዓል ለሚያከብሩ ምእመናን በሙሉ መልካም የትንሳኤ የስቅለት በዓል የሚል መልእክት ማስተላለፍ ፈልጋለሁ አመሰግናለሁ ኪሪያ ላይሶን ኪሪያ